እንዴት ናችሁ? መጀመሪያ አካባቢ በላክነው መልእክት ስፔሻሊ ኤፒሶድ 3 ላይ እንዳይቆጫችሁ አድርጋችሁ ስሩ ብለን ነግረናችሁ ነበር እና በዚህኛው መልእክት አንድም እሱን ለማስታወስ ሁለት ደግሞ በደንብ እንዴት አፕሮች ማድረግ እንዳለባችሁ ጊዜው በቀረበ ቁጥር ለመንገር ያክል ይቺን መልእክት ወይም ይቺን ኦዲዮ ሪከርድ ኦር ይቺን ቮይስ ሪከርድ አድርጌያለሁ እና እስከ መጨረሻው ድረስ በደንብ ሰምታችሁኝ ሆፕፉሊ ትጠቀሙበታላችሁ። ወደ መልእክቱ ልግባ። የመጀመሪያው ነገር እንዳይቆጫችሁ አድርጋችሁ ስሩ። አሁንም ወደፊትም ሁልጊዜም እንዳይቆጫችሁ አድርጋችሁ ነው መስራት ያለባችሁ። የምትችሉትን ነገር በቃ የኔ አቅም እስከፈቀደው ድረስ ሞክሬያለሁ፣ ሰርቻለሁ ስትሉ ታውቁታላችሁ። እናንተ ለራሱ አቅማችሁን የሆነ ያህል ታውቁታላችሁ። ይህን ያህል ስታጠኑ ምን ስትሉ የሆነ ትንሽ ሰበብ ስትፈልጉ ኖ አይ አቅሜማ ይቺ ብቻ አይደለችም እስከ ጥግ መግፋት አለብኝ ብላችሁ መስራት አለባችሁ። ሉክ ለምሳሌ ስፖርት የሚሰራ ሰው አለ ብለን እናስብ። ኤቭሪ ዴይ 100 ፑሽ አፕ የሚሰራ ከሆነ ላይክ ስትሬንግዙ ያን ያህል አይጨምርም። እዛው 100 ፑሽ አፕ መስራት የሚያስችለው ስትሬንግዝ ላይ ነው የሚቀረው። ግን 101 102 ሲያደርገው ነው ለውጥ የሚያየው። በላይክ ስፖርት ሳይንስ ውስጥ ያሉ ሰዎችን ብትጠይቁ እንደዛ ነው የሚሏችሁ። ምክንያቱም ያቺ 100ዋን መስሉ ለምዶታል። 101 ሲያረጋት ነው የሚከብደው ማለት ነው። ስለዚህ 2 3 ጥያቄ 4 ጥያቄ ከሆነ ስትሰሩ የነበረው በቀን 5 10 20 አድርጉት፣ 25ም አድርጉት። በቃ ትንሽ በየቀኑ በስፖርት ፕሮግሬሲቭ ኦቨርሎድ የሚባል ነገር አለ። ዌይቱ ላይ በየቀኑ ኦር ኢንቴንሲቲው ላይ የሆነ ነገር እየጨመራችሁ ነው የምትሄዱት በየቀኑ። ምክንያቱም በአንዴ ምንም ስፖርት ሰርቶ የማያውቅ በጣም ወፍራም የሆነ ሰውዬ 50 ፑሽ አፕ በሮል ስራ ቢል ይከብደዋል፣ አይችልም። ግን 1 2 3 እያለ ከፍ ማድረግ ይችላል። እንደዛ ለማድረግ አሁንም በቂ የሚባል ጊዜ አለ። እንደው በጣም ጠበብ ያለ እንኳን ቢሆን አለ እና ፕሊዝ ዩዝ ዳት ታይም በደንብ ማለት ነው። በየቀኑ እየገነባችሁ ፑሽ እያደረጋችሁ ራሳችሁን ሰፈር ውስጥ ውጤት ሲመጣ ምን ሲል ቀና ብላችሁ እንድትሄዱ፣ እናት አባታችሁ እንዲደሰት፣ በእናንተ ፈጣሪውን እንዲያመሰግን፣ አላህ እንዲያመሰግን፣ እግዚአብሔር እንዲያመሰግን ማለት ነው። ሌላ እሱ ብቻ አይደለም እንዲኮሩባችሁ። በቃ አላህ አሁን ላይ ማቲክ የሚያልፍ ልጅ በጣም ትንሽ ስለሆነ ስላለፋችሁ ይደሰቱላችኋል። አም ፕሪቲ ሹር በጣም ነው ደስ የሚላቸው። ለፍተው ከንቱ እንዳልቀሩ ነው እንዳልቀሩ ሲያስቡ በጣም ነው የሚደሰቱት። ቤተሰቦቻችሁ በእናንተ ሲደሰቱ እንደማየት ደግሞ የሚያስደስታችሁ ነገር የለም። ቤተሰቦቻችሁን ተዋቸው። እናንተ አልፋችሁ በቃ ትምህርቱን ባትቀጥሉ ለራሱ ጓደኞቻችሁ ሳታንሱ ላይክ የሃይ ስኩል ላይፍን መጨረስ በጣም አሜዚንግ ቲንግ ነው። ስለዚህ ፕሊዝ ለራሳችሁ ስትሉ እነዚህን ነገሮች አድርጉ እና እስከ ጥግ ድረስ ሞክሩ። ኤቭሪ ዴይ ፕሮግሬሲቭሊ እየጨመራችሁ ሄዳችሁ በደንብ ስሩ። ሌላው እዚህ ጋር ልጨምርላችሁ ወር ልመክራችሁ የምፈልገው ነገር ጊዜያችሁን ማኔጅ የምታደርጉበት ወይ ማተር ያደርጋል። ፕላን ይኑራችሁ። ምን እንደምታደርጉ ማታውቁ ከሆነ ምን ላጥና ብላችሁ አንዴ ኬሚስትሪ ስታመጡት ይደበረኝ ፊዚክስን ከዛ ሂስትሪን ጂኦግራፊ ምናምን እያላችሁ ስዘላብዱ በጣም ብዙ ጊዜ ታጠፋላችሁ እና በቃ ዛሬ ሐሙስ በዚህ ሰዓት እንደዚህ ቅዳሜ እንደዚህ አረጋለሁ ብላችሁ ኤቭሪ ዴይ አትሊስት ማታ እንኳን ቢሆን ለነገ ይሄንን ባጠና ጥሩ ነው ብላችሁ ተረጋግታችሁ አስባችሁ አቺቨብል የሆነ ፕላን እያወጣችሁ ተግብሩት፣ በደንብ ስሩበት። ስለዚህ እንዳይቆጫችሁ አድርጋችሁ ጊዜውን ተጠቀሙበት። ካለፈ በኋላ ቢቆጫችሁ መመለስ ስለማትችሉ መቼም አታገኙትም ይሄንን የመፈተን እድል። ድጋሚ ተፈትናችሁ ልታልፉ ትችላላችሁ ምናምን ግን በቃ ይሄ የመጀመሪያ ጊዜ የምትፈተኑትን ኤክስፒሪየንስ ዝግጅታችሁን ጊዜውን ስለማታገኙት አሁንም በኋላ እንዳይቆጫችሁ ከዚህ በፊት ጀመራችሁም አልጀመራችሁም ዛሬ አሁን ጀምሩ። ወጥራችሁ ስሩ፣ በርትታችሁ ስሩ፣ ጀግኑ፣ በደንብ አጥኑ፣ በርቱልን፣ እንወዳችኋለን። በደንብ ወጥራችሁ አጥኑ። አሁንም ደግሜ ነው የምላችሁ ጥያቄን በደንብ ይሰራ። ደህና ሁኑልኝ።